ከዛን ቤት የመጣው እስካሁን አለላት መሰለኝ። ትናንትና ምን የደውላ ነበር መሰለኝ ሰለሞን ዘድ። እኔም ዛሬ ቤተ ክርስቲያን ሄዳለሁ ብዬ አልሄድኩም። እንግዲህ እንዴት እንደሆነች ደግሞ ጠዋት እጄ ነው ሁኔታዋን ማየው። ያው ቢያንስ አመት አልፏት 2 ዓመቷን ነው ያዘችው። ጸበል በአንድ እጄ ምግቧን በአንድ እጄ ጸበል 5 ሊትር እየያዝኩኝ ከሾላ ገበያው የካ ሚካኤል ነው ያለሁትና ከዛ እያመላለስኩ 2 ዓመቴ ግን ልጄ ላሳክምሽ እባክሽ በሽታው ይጠናል ተግድ የለሽም አልኳት። ላንሴት የሚባል ሁሉ ሞክሬያት ነበረ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ሰላም ነኝ። የጽናት ሚዲያ ፕሮግራማችን እንግዲህ ጀምረናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ሁልጊዜ እናስታውሳለን። ዛሬ ፕሮግራማችን በዋናነት ወደ ሀገር ቤት የሚያተኩር ነው። በተለይ ከእስረኞች ጋር በተያያዘ የእስረኞች ጉዳይ በጣም አሳሳቢ ነው። በተለይ የተራዘመ እስር ከመታሰራቸው በላይ እየደረሰባቸው ያለው አጠቃላይ ሰብአዊ ጥሰት፣ ከቤተሰብ መጉላላት፣ እንደዚሁም ከህመም ጋር በተያያዘ እንደዚሁም በከፍተኛ ደረጃ አስቸጋሪ ሁኔታ ውስጥ እንዳሉ እየተሰማ ነው ያለው። በዚህ ጉዳይ ላይ በተለይ አገር ቤት ደውለናል። ጋዜጠኛ ገነት አስማማው ሰሞኑን በሶሻል ሚዲያ ላይ መታመሟ ተገልጿል። ከዚህ ጋር በተያያዘ ጠበቃዋንም ጠበቃ ሰለሞን ገዛኸኝ እንደዚሁም ወላጅ እናቷንም አነጋግረናቸዋል። የጋዜጠኛ ገነት አስማማው እንግዲህ እስከ 3 ዓመት በላይ በእስር ላይ ቆይታለች። በዚህ ሁኔታ እናትየው በተለይ የልጄ መታሰር ስሰማ ከሀገር ቤት ወደ አዲስ አበባ ለመምጣት ተገድጃለሁ፣ ልጄ መታመሟን ስሰማ እጨነቃለሁ እና ግራ ቢገባኝ እኔ ጸበል ይዤ ከማድረስ ውጪ ያለችበት ሁኔታ አስቸጋሪ ነው። ገነት እንግዲህ ሕክምናዋን በቅርብ የማታደርግ ከሆነ ለጤናዋ አስጊ ነው፣ እሷ ራሷ በጣም ከባድ ነው በማለት ገልጸዋለች። ያሉበት ሁኔታስ ምን ይመስላል የሚለውን ወደ እናንተ ትንሽ አንዳንድ ሀሳቦችን ለማድረስ በተለይ ስልክ ደውለን ከጠበቃ ሰለሞን ጋር ተነጋግረናል። ከሱ ጋር ትንሽ ቆይታችን እናድርግና ተመልሰን እንመጣለን። በዋናነት ደግሞ የህሊናና የፖለቲካ እስረኞች በተለይ በቃሊቲ በቂሊንጦ የታሰሩት የአማራ የፖለቲካ እስረኞች በጣም በአስቸጋሪ ሁኔታ ውስጥ ይገኛሉ። ከነዚህ ውስጥም አንዱ እንግዲህ የተለያዩ ሰዎች ከዚህ በፊትም ተፈተው በዋስ በ100 ሺህ ብር ለምሳሌ ፕሮፌሰር ሲሳይ አውግቾ በ100 ሺህ ብር ከወጣ በኋላ ድጋሚ ይግባኝ ተጠይቆበት እስር ቤት ይገኛል። ጋዜጠኛ ገነት አስማማው ምን ላይ ነው ያለችው? እስረኞች ውስጥ በምን ሁኔታ ነው የሚገኙት የሚለው ጠበቃ ሰለሞን ከአዲስ አበባ አግኝተነዋል። ጤና ይስጥልኝ ጠበቃ ሰለሞን፣ እንደምን ነህ? ሰላም ነህ? እግዚአብሔር ይመስገን። ስንታየው እንዴት ነህ? ደህና ነህ? አለን እግዚአብሔር ይመስገን። እንግዲህ ያው የእስረኞች ጉዳይ መቼም አንተን ነው የምንጠይቅህ። ያው አስቸጋሪ ሁኔታ ውስጥ ነው እንዳሉ የምንሰማው። አንዳንዶቹም እንደው ተፈተው ድጋሚ ይግባኝ እየተጠየቀባቸው ነው። አንዳንዶች ደግሞ ታመው በጣም በአስቸጋሪ ሁኔታ ነው የሚገኙት እና እንዴት ነው? ገነት አስማማው በከፍተኛ ደረጃ ታማለች አሉ። ሲሳይ አውግቾ እንደዚሁ ረዳት ፕሮፌሰር ሲሳይ አውግቾ ይግባኝ ተጠይቆበት ነው ያለው እና በምን ሁኔታ ነው ሰሌ እየተከታተልክ ያለው? ገነት
ካስማማው ከጀመራት ቆይቷል። የሁለት ኩላሊቶቿ ጎንና ጎን ላይ በጣም አሟት ነበረ። የዛሬ 6-7 ወር በፊት ችሎትን መቀመጥ አትችልም ነበር፣ ትንቀሳቀስ ነበር። ያው ስትቀመጥ እያመማት ችሎት ላይም ተፈቅዶላት እዛው ችሎት ውስጥ ትንቀሳቀስ ነበረ። እንደገናም ደግሞ ቆማ ነበር አንዳንዴ የምትሰማው ችሎትን የምትከታተለው ይመስለኛል። 6-7 ወር አካባቢ 5 ወር አካባቢ ላይ የፍርድ ቤት ትዕዛዝ በግሏ እንድትታከም ፍርድ ቤቱ አዞ ላንሴት የሚባል ወደ መገናኛ አካባቢ ሄዳ ነበር። እዛም በአግባቡ ሕክምና አላገኘችም። ከዛ ከተመለሰች በኋላ ዛሬ ነገ ይሻለኛል እያለች በጸበል ሞክረው እያለች ቆይታለች። ኦልሞስት 3-4 ወሯ በጣም ከሚገባ አሁን በቸለተነ ሳመላትም ይጄ ነበረ። ያው መስከረም አበራም አይኗን አሟት ለሷም እንትን የፍርድ ቤት ትዕዛዝ አውጥቼላት አውጥቼላት ሄዳ በግል ወጪዋ ታከማለች። እሷና አሁን ብትዋት ነበር። አሁን ደህና ናት። መስከረም ቀጠሮ አላት። አሁን በ20 ቀጠሮ ሄዳ ነበረ። ገነት በጣም አሟታል። ሰሞኑን አይልኩም ነበር ወደ ቃሊቲ አንድ እንግዲህ 5-6 ቀን ሆነኝ። የሚቀጥለው ሳምንት እሄዳለሁ እያልኩ እያሰብኩ ነበርና ዛሬም እናቷ ጋር ደውዬ ነበረ። አሟታል። ትናንት ሄጄ ነበረ። ምግቤን የሚያበስልችልኝ እዛ ያለችው ባልደረባዬ ጓደኛዬ ናት እና አይኗ ሁሉ ወደ አረንጓዴ ነገር ነው ምናምን አይኗ ወደ ከለሩ ቀይሯል ምናምን አሉኝና ዛሬ ነገሩኝ እሳቸው። ስለዚህ አሁን ምንድነው ከትናንት ወደ ችሎት እያለው ጠቅላይ ፍርድ ቤት አንድ ስልክ ተደውሎልኝ ነበረ። ያው የማረሚያ ቤት ይደውላሉ ከቃሊቲ ማረሚያ ቤት እና እዛ ላይ የቃሊቲ ማረሚያ ቤት ይላል። ትርኮረር ላይም ሳየው በቃ እሷ መሆን አለባት ነው የጠረጠርኩት። ምክንያቱም አሟት ነው እንግዲህ ትዕዛዝ ከፍርድ ቤት እንዳወጣላት ነው። ዛሬ እናትየዋን አናግሬያለሁኝ ነገ እንድትደውልልኝና ከፍርድ ቤት ያው ነገ ዝግ ነው ትዕዛዝ ማክሰኞ አውጥቼ ፍርድ ቤት እንትን ብዬ በግል ሌላ ሆስፒታል እነ ክርስቲያንና ዮሐንስ የታከሙበት ሆስፒታል አለ እዚህ ወደ ባምቢስ አካባቢ ጥሩ ሆስፒታል ነው። እዛ እንድትታከም ትዕዛዝ አወጣለሁ እንትን ብያለሁኝ። ሆኖም ግን ያው ወጪው ነው ትንሽ እሷም እንትን ሊላት የሚችለው ምክንያቱም ከየትም አታመጣም። እናትየዋም ደካማ ናቸው። ከገጠር ነው የመጡት። ከወሎ አካባቢ ገጠሩ መጥተው ነው እዚህ አዲስ አበባ ያሉት። በክራይ ነው ያሉት እና የሕክምናውን ወጪ እንዴት እንደሚሆንም አላውቅም። የባለፈውን ግን ያው ያገዟት ሰዎች አሉ መሰለኝ። ስንት ሺህ ብር ነው ከፍላ ምንም የዛሬ 7-8 ወር ላንሴት ሄዳ ምንም ነገር አላገኘችም። እና አሁን እዚህኛው ሆስፒታልም ያው እንደሚታወቀው አሁን የሕክምና ወጪዎች በጣም ንሯል። እንደ ድሮ በ1000 ብር በ2000 ብር የምትታከመው ድሮ 500-600 ብር ነበር ሕክምና። የዛሬ 5-6 ዓመት በፊት እኮ በ200-300 ብር ነው። አሁን በ5000 በ6000 መታከም የማይቻልበት ጊዜ ያለው ያን ለማግኘት ደግሞ በጣም አስቸጋሪ ነው። አሁን እሷ በስር እያለች የገቢ ምንጭ የላት፣ ዘመድ ሌላ የላት፣ በቃ ብቻዋን ናት እኮ ማንም የላትም። እናቷ ብቻ ናቸው ከወሎ መጥተው እንትን የሚሏት። እናቷም የቤትም በቤት ናቸው እዛ ገጠር ውስጥ። ስለዚህ እሷ ስትታሰር በዋናነት ያው እሷንም ለመጠየቅ ተቸግረው ነው የመጡት እንጂ እሷ ብቻዋን ነው ያለችው። ቅድምም እንዳልከው እናትየው ትልቅ ሰው ናቸው በዚህ እድሜያቸው። እሷ ነበር የምትጦራቸው ዋናነት። ያው የጋዜጠኝነት ሙያ አላት። በዛ በግሏ እየሰራች ነበረ ቤተሰቦቿ የምታስተዳድረው። አሁን እሷም ታማለች። እናትየውም በጣም ተጨንቀው እንዳሉ ነው እየተሰማ ያለው። በአጠቃላይ አሁን አንተ እንደገለጽከው እንዴት ነው ታዲያ ሰውስ እንዴት ነው ይሄን ጉዳይ የሚሰማ ሰው እንዴት ሊረዳቸው ይችላል? እንዴትስ እናትየው ማግኘት ይቻላል የሚለው እንደው እዚህ ላይ ማሳብ ካለ ብትጨምርበት። እንግዲህ እሷ ብቻ አይደለችም እኮ አሁን እንትን አለች፣ ሀሊማ አለች። ለሀሊማ አሁን ትዕዛዝ አስወጣሁላት። እግሯ ምናምኗ በጣም ታሟል እና ማን ወጪውን የቻለው ሕክምና ትዕዛዝ ወጥቶ ግን ማን ይክፈል? የግል ሆስፒታል እኔ መቼም ያው እኔ አልቻልኩም። ምክንያቱም ለራሴም ያን ያህል መዝገብ ይዤ እንደገና ደግሞ ለእኔ የምበላውም እየሰራሁ አልቻልኩም። እኔም እንኳን እንዳላግዛቸው ግን ሀሊማም አሟታል
አሁን በጣም የባሰባት ግን ገነት ናሰሙ በጣም ታመረ ኩላሊቷ በጣም ታሟል በጣም ችላው ነው ሷመቃ ይዛው ፋትናገር ቢቸግራትም አትናገር ስለዚህ ከዚህ ቀደምም አንዳንድ የሚረዷቸው አሉ መሰለኝ እናትየዋ 5-10 ሺህ ብር የሚሰጡኝ አሉ ብለዋል እሳቸው እንዲሁ ከዚህ በፊት ያው 5-10 ሺህ ብር ስለዚህ በእናትየዋ በኩል ማገዝ የሚቻል ይመስለኛል እናትየዋም ይገኛሉ እስቲ ጽናት ሚዲያም እናትየውን ለማግኘት እንሞክራለን ለአድማጭ ተመልካቾቻችን እንግዲህ ሰለሞን በግል ጠበቃ ቢሆንም ጎን ለጎን እንግዲህ እነዚህን የህሊናና የፖለቲካ እስረኞችን ያለምንም ክፍያ በነፃ በፍቃደኝነት ነው በጣም የብዙዎችን እኔ እንኳን የማውቀው ቀላል ቁጥር አይደለምና ያንን ችሎ ነው እየተንቀሳቀሰ ያለው እሱ እንግዲህ የበኩልን አስተዋጽኦ እያደረገ ነው ሌሎቹ ደግሞ እነዚህን የህሊናና እንግዲህ ሞራላዊ ካሳ መካስ ካለባቸው በግፍ ለህዝብ ስቃይ ተብሎ የታሰሩትን ሰዎች እንግዲህ ታመው ይገኛሉ ከዚህ ውስጥ ጋዜጠኛ ገነት አስማማው ትገኛለች ጠበቃው እንግዲህ ሰለሞን ገዛኝ እንደገለጸው አይኗ ሁሉ ተለውጧል እየተባለ ነው ስለዚህ በግል የምታከምበት ደግሞ ወጪ ያስፈልጋል አሁን ኢትዮጵያ ውስጥ ከፍተኛ የኑሮ ውድነት ያለበት ነው በዚህ የኑሮ ውድነት ቤተሰቦቿ ይሄንን መሸፈን ስለማይችሉ ውጭ ያሉ በተለይ ውጭ ያሉ ሰዎች ገነትን ማሳከም የግድ ያስፈልጋል ብለን ጥሪ እናቀርባለን ሰለሞን እዚህ ጋር ያይዤ ስንታየው አንድ ላስተካክል ቤተሰቦቿ ባትለው ጥሩ ቤተሰብ የላት አንድ እናት ነው ያለ ቤተሰቦቿ ሲባል ወንድም እህት አባት ምናምን ያላት ይመስላል አንተ ቀደም እንደገለጽከው አንድ ደካማ እናት ነው ያሏት እሷ ብቻዋን እዚህ ምግብ የሚወስድላት ሌላ ጠያቂ ስለሌላት ይብን ጓደኛ ብዙም የላት ጠያቂ ስለሌላት ነው ከገጠር መጥተው ምንም ማያውቁ ከተማ የማያውቁት የገጠር ሰው መጥተው ነው አሁን መኪና ሁሉ ሊገጫቸው ይያለ እሳቸው መምተኛ ናቸው ስለዚህ ቤተሰብ ሳይሆን አንድ እናት ነው ያላት እናትየዋ ምንም የሌላቸው ናቸው ይሄን እንድታቀው ብዬ ነው እሺ አሊማም ቀደም እንዳይጠቀስክልኝ እሷም አስቸጋሪ ሁኔታ ውስጥ ነው ያለችው በተመሳሳይ አንዳንድ ልጆችም ችግር ላይ እንዳሉ እየሰማን ነው በተለይ እስሩም እየተራዘመ ሲመጣ በዋናነት የሚጎዳው ቤተሰብ ነው ይታወቃል እንግዲህ አገዛዙም ዋናው የሚያስፈልገው እስሩን ማቆየት የሚያስፈልገው ቤተሰብንም ኢኮኖሚካሊ ጫና በመፍጠር እነዚህ ልጆች አንበርክኮ ቤታቸውን እንዲቀመጡ ማድረግ ነው እና በዚህ ምክንያት ከዚህ በፊት በተለይ በአዲስ አበባ ጉዳይ በእነስንታየው ታከለ መዝገብ ውስጥ ያሉ ከ50 በላይ ያሉ ልጆች እዛ ማዕከል ውስጥ በተለይ በቤተክርስቲያን ውስጥም እንደዚሁ የሚያገለግል አሁን ከቤተክርስቲያንም ተባረርኩኝ ባለቤቴም በክራይ ነበር የምትኖረው እሷም አሁን ልቀቂ ተብላ እቃዋን እንግዲህ ሸጣ ወደ ሀገሯ እንድትሄድ አዝዣለሁ እና በጣም በአስቸጋሪ ሁኔታ ውስጥ የምንገኘው ብለው እንግዲህ መልእክት እየላኩ ነው ለጽናት ሚዲያ በዚህ ጉዳይ ላይም እንደው አጠቃላይ ይሄንን ጉዳይ ለመሸፈን የሚያስችል በተወሰነ መልኩ ሁሉንም ባይሆንም እንደው በጣም የከፋው በተለይ ምክረ ሐሳብ የምታቀርበው ነገር ካለ እንደው ውጪ ላለው ሰው ለትግሉ ደጋፊ ሞራላቸውን ለመጠበቅ እንደው ባንተ በኩል ምንድነው የምትመክረን ሰለሞን አንድ ተሞክሮ አለ ያ ተሞክሮ በኔ ላይ ሌላ መዘዛ መጥቷል የዛሬ 2-3 አመት በእነ መላክ ምሳሌ መዝገብ እኔ ነበርኩ መጀመሪያ ደረስኩላቸው ልክ የዛሬ 3 አመት ማለት ነው ሆኖ 3 አመት ተፈርዶባቸው አሁን አንዳንዶቹ እንትን ብለው ወጡና ወደ 20 የሚሆኑ እኔ ነኝ ጊዜ ቀጠሮ ያቀረብኩላቸው ከዛ በኋላ ሰብአዊ መብት ኮሚሽን እንትን ብዬ በማህበራዊ ሚዲያ በምንም ሰብአዊ የደረሰባቸውንም እንትን ገለጼ ከዛ በኋላ ቤተሰቦቻቸው ግማሹ ባጃጅ ተከራይቶ ሚስቱ የሆነች ያለች አራስ ቤት አለች ምትበላ ያጣ ነበርና እኔ በራሴ በቀንነት እና ዮሪ ከሚባሉ ልጆች ጋር ሲጠይቁኝ እንዲ በሚዲያ ላይ አረ ቢሰበሰብላችሁ አረ ገንዘብ ብትሰጧቸው አረ ገንዘብ ሰብስቡላቸው ብዬ እንደው በዋናነት ያን ያልኩትን ገንዘብ ውስንት ሺህ ብር ነው መጥቶ ሰብስበው እነሱ ለቤተሰቦቻቸው ልንሰጣቸው ነው እና ቤተሰቦቻቸው እስኪ የቤተሰቦቻቸው ቁጥር እስቲ ዘርዘራ ሳወቀን ተብዬ የ20ዎቹን ስንት ልጅ አላችሁ ምናምን ያልኩትን ነገር ሌላው አካል አዙሮት ይኸው ለእንትን ገንዘብ እየሰበሰበ ተብዬ ሁሉ ሌላ ነገር ውስጥ እንትን ተብያለሁ ጥያቄ ሁሉ ተነስቶብኛል ለምን እንዲያደርጋል ምናምን እያሉ ዞሮ ያ ተሞክሮ አለ በዛ ተሞክሮ መሰረት አሁንም ገንዘብ ሊሰበሰብ አሁን በእነስንታየው ንጋቱ ነው ታከለ ሳይሆን ስንታየው ንጋቱ ነው 50 ተከሳሽ ያሉበት ነው ዋስ ይወጣሉ
በእነ ቴዎድሮስ ጣምራ መዝገብ ቴዎድሮስ ጣምራ ስፔሲፊክ ተብሎ አይጠቀስም እኮ ልክ ነው። እንደው በእነ ቴዎድሮስ ጣምራ መዝገብ ራሱ አንድ ኢንስፔክተር አለ። እሱም ከኛ ጋር ነበር አብሮ የታሰረው። አሁንም እስር ቤት ላይ ያለው። አሁን እሱም ከስራ አባሮት ባለቤቱን በክራይ ነው የምትኖረው። ልጆች አሉት። በጣም በሚያሳዝን ሁኔታ እንደሚገኝ ነው የማውቀው። እና ትክክል ነው። ለምን እንደሆነ ገብቷል። ከሌ ብዬ ስል ይሄን ሲሰሙ የእኛን ስም ጠቅሶ የእኛን ስም ሳይጠቅስ ስለኛ ሳይናገር የሚባል ነገር ይመጣል። ስለዚህ ከሌ ብዬ አይደለም። እኔ በሁሉም መዝገቦች ላይ አንዱ ነው። በጣም የባሰባቸው አሉ። አሁን ከፍተኛ ኤክስትሪም የደረሳለ፣ መካከለኛ የደረሳለ፣ መጨረሻ የደረሳለ። ኤክስትሪም የደረሱ ማለት አሉ በየመዝገቡ ላይ። በአንድ በነስንታየው ንጋቱ መዝገብ ብቻ አይደለም፣ በሁሉም መዝገብ ላይ አሉ። ቤተሰቦቻቸው አሁን ሜዳ ሊወጡ ያሉ እሱን እኮ ሳያቸው በጣም ጥሩ ጠበቃ ሰለሞን ሀሳብን ትጨርሰዋል። ይቅርታ አሁን በጣም አደገኛ የምትለውና መካከለኛ የምትለው በጣም ጫፍ የደረሰ በጣም ተቸገሩ የምትላቸውን ሰዎች ከየመዝገቡ አንተ ለቅመህ ለሚዲያችን እንደው ብትሰጠን እኛ ያንን ሰዎች አላረግም። ትታየው ይሄን አላረግም። ምክንያቱም አንተ እኛስ የሚል ነገር ይመጣል። ጣት ተቆመብኛል ከሌ ብዬ አልሰጥም። ግን አሉ ይሄንን ማንን ነው ማናገርና እንትን ማለት ጨራሳቸው እስረኞችን ማናገር ይቻላል። ከእስረኞች ውስጥ የሚታወቁ እስረኞች አሉ። ቤተሰቦቻቸውን ወይም ደግሞ ምንም ማለት ደህና የተቋቋሙ አሉ። ምንም እርዳታ የማይፈልጉ ያሉትን እኮ ኮንታክት ቤተሰቦቻቸው ምናምን ኮንታክት ማድረግ ይቻላል። እነማን ናቸው? በጣም ኤክስትሪም ያሉ ሰዎች እነማን ናቸው? ከእነሱ ማግኘት ይቻላል። እኔ የሁሉም ስለሆንኩ የተከሰተ ነገር ስላለ ነው። ባለፈው የሆነ ሰው ቤተሰብን አግዞ ነበር መሰለኝ 20 10 5 10 ሺህ እንዴት እኛ ብለው ሌላ ቀውጥ ያርገውት ነበር። እንዴት ለነሱ ይሄን ያህል ለኔ ይሄን ያህል ለነዚህ ይሄ ስንት አለ የሚል ነገር እዛ በቀንነት ያደረገው ሰውዬ ላይ ብጥብጥ አንስተው ነበር እርስ በርሳቸው። ስለዚህ እኔ ስራዬን በአግባቡ መስራት ነው እየሰራሁ ነው። በዚህ መካከል በዚህ በኩል ይሄንን አድርጌ ይሄን አለብን ይሄን እንዲልብኝ አልፈልግም። ከሁሉም ጋር ጉዳያቸውን እየተከታተልኩ ነው። ጉዳያቸውን እያያዝኩ ነው። ሁሉንም በኩል እንትን እያልኩ ነው። ይሄ ነው ዋናው ተግባር። በዚህኛው በኩል ያለው የኔ ጥያቄ ምንድነው? ትክክል ነው። አንተ ሁሉንም ነው ማየት ያለብህ። ግን ምንድነው ወይም ደግሞ በየመዝገቡ ተጠሪ የሆኑትን ሰዎች ኮንታክት አድርጋቸውና እነሱ ተነጋግረው ምክንያቱም አሁን ሁሉንም ሰው ለማዳረስ የሚያስችል ተቋማዊ አሰራር የለም። እኛ እንደ ሚዲያ ፕሮሞት ማድረግ የምንችለው ይህንን ጉዳይ ለህዝቡ ማስተዋወቅና በጣም የባሰባቸው ሰዎች ሜዳ ላይ እየወደቁ ስለሆነ የሞራል ኃላፊነት ስላለበት ህዝቡ ደግሞ ከጎናቸው እንዲቆም ትብብር እንዲያደርግ ነው እንጂ እኛ ትብብር ብናደርግ ደስ ይለን ነበረ። የምናደርገው በሚዲያ እነዚህን ችግሮች ወደ አደባባይ ማምጣት ነው። ለዛ ብዬ ነው። ስለዚህ አንተ በየመዝገቡ ያሉትን ሰዎች ራሳቸው እንዲነጋገሩ አድርግና በጣም ወሳኝ የባሰ የሚባሉት ሰዎች ግን እነሱን አንተ ብታሳውቀን እኛ እነዚህ ሰዎች እንዲረዱ ህዝቡን ጥሪ እንድናደርግ ብዬ ነው ቅድም ይሄንን የጠቀስኩለት። እንግዲህ ይሄን ኃላፊነቱ ሌላ ሰው ቢወስድ ይሻላል። በዚህ ጉዳይ ላይ አሁንም ቢሆን ልጅን አላስገባም ብያለሁ። ስንታየው ባለፈው የሆነውን ስለማቅ ነው። እኔ አሁን መግለጽ ያለብኝ ያለው ነገር ሲቹዌሽኑ በተመለከተ በጣም እኔ ራሴ በጣም ተሰምቶኛል። አንዳንዶቹ ችሎት ላይ መጥተው እኮ ሚስቶቻቸው ምናምን ከሰውነት ወጥተዋል። ከሰውነት የወጡበት ምክንያት ምንድነው? የኑሮ ሁኔታ ያን እኮ በጣም እርግጠኛ ነኝ 100% እርግጠኛ ነኝ አሉ። እኔም ብችል ኖሮ እኮ ቢኖረኝም እኮ እነዛ ለማግዝ ነበር። እነዛ ስለመኖራቸው በቃ 100% እርግጠኛ ነኝ ይሄን ኢንፎርሜሽን ይሰጣሉ። ከዛ ውጪ እናንተ መዝገብ ምንድነው ብዬ አይዝ ውስጥ አልገባም ነው። ይሄንን በሌላ ሚንስ ሌሎች ሰዎች እኮ አሉ ከተከሳሹ ቤተሰቦች አንተ ኮንታክት አድርገህ የተከሳሽ ቤተሰብ አለ። ስለዚህ አንድ የተከሳሽን ቤተሰብ አፈላልገህ ያን የተከሳሽ ቤተሰቦች ከሌሎች ተከሳሽ ቤተሰቦች ጋር ተነጋግረው እርስ በርሳቸው እንደውም ተነጋግረው ማን የባሰበት ማን ነው እንትን የሚለው ቢሆን በእነሱ መካከል ቢሆን በጣም ኢንተረስቲንግ። እንደውም ይሄን ነው ለሀሳብ ማቀርብልህ ከተከሳሽ ቤተሰቦች ውስጥ እስኪ አንድ ማን ነው ይሄን ኃላፊነቱን የሚወስድ ብለህ የተከሳሽ ቤተሰቦች አናግረህ የተከሳሽ ቤተሰቦች ደግሞ እርስ በርሳቸው ይገናኛሉ፣ ይተዋወቃሉ። ስለዚህ ተከሳሹንም ያወሯቸዋል። ስለዚህ ይሄኛው ቢቀደም ይሄኛው እንዲህ ቢሆን እርስ በርሳቸው ቢባባሉ ይሻላል። እኔ እዛ ውስጥ በዚህ መዝገብ ማን ነው እንትን የሚለው ነገር አልገባበትም። ስንታየው ብዬ
መልካም እንግዲህ እኛ የበኩላችንን ጥረት እናደርጋለን። ይህን ከዚህ በፊት የነበረውን ችግር እኔም በግሌ የማውቃቸውን ሰዎች የበኩላችንን ጥረት ስናደርግ ቆይተናል። አንተንም በዋናነት ያው በቅርበት መዝገቡን ይዘህ ስለምትንቀሳቀስ ያው አንተ ጣልቃ መግባት የለብህም። ልክ ነህ፣ ይገባኛል። ጥያቄ የሚያስነሳብሃል። የተከሳሽ ቤተሰቦችን እንግዲህ የምናገኝበትን ፕላትፎርም ተጠቅመን እነሱን ደግሞ እናነጋግራቸውና በጣም የተቸገሩ ሰዎች ህዝቡ እየረዳቸው እንግዲህ ሁሉም ተቸግረዋል በእኔ እይታ ሁሉም ግን በጣም ደግሞ የባሰ ሁኔታ ውስጥም ያሉ ሰዎች ስላሉ እነሱን ታሳቢ ለማድረግ ነው። እንደው ከዚህ ጋር አያይዤ ሰለሞን ጠይቀ ረዳት ፕሮፌሰር ሲሳይ አውግቸው በ100 ሺህ ብር ዋስ ከወጣ በኋላ ድጋሚ አስረውታል። ሁኔታውን በምን ሁኔታ ይገኛል? ረዳት ፕሮፌሰር ሲሳይ አሁን ዶክተር ሆኗል። ፒኤችዲውን ሰርቷል። ዶክተር ሲሳይ አውግቸው አስመዝግቧል በችሎት። እሺ ዶክተር ሲሳይ አውግቸው ያው በ100 ሺህ ብር አንቀጽ ተቀይሮለት ነበረ። እንደሚታወቀው በዶክተር ወንደሰን አሰፋ መዝገብ እነ ዶክተር ወንደሰን አሰፋ መዝገብ 51 ተከሳሾች ናቸው ያሉት። ግን ከ51 በ23 በችሎት ነው፣ ሌሎቹ በሌሉበት ነው እና ከ23 ውስጥ 6ቱ በነጻ ሲሰናበቱ ሁለቱ ዶክተር ሲሳይ አውግቸውና ሞላልኝ ሲሳይ የሚባሉት ደግሞ ከአንቀጽ 3 ወደ 9 ተቀይሮላቸው በመቀየሩ ዋስትና እንደ አዲስ መከራከር ስለሚቻል እንደ አዲስ መጠየቅ ስለሚቻል ዋስትና በጽሁፍ አቅርበን አቃቤ ሕግ መልስ ሰጥቶ ፍርድ ቤቱ የካቲት 16 ባለፈው ብይን ሰጥቶ ነበር። በሰጠውን ብይን ሞላልኝ በዋስ ቢወጣ ሄዶ ይቀላቀላል እና ዋስትና ግዴታውን አያከብርም በሚል ሲከለክለው ዶክተር ሲሳይ አውግቸው ግን ካቀረብነው ምክንያት እና ከቤተሰብ ከወንጀሉ ቀላልነት በመነሳት የ100 ሺህ ብር ዋስ ፈቅደውለት ነበረ። የዋስትና ግዴታውን አሟልተው ቤተሰብ ወደ ቂሊንጦ ሄደው ነበር። ቂሊንጦ ሄደው ሁለት ያልተሟሉ ነገሮች አሉ ብሏቸው አልፈቱትም ነበር። ሰኞ ዋስ ተፈቀደ። ማክሰኞ እንግዲህ ሮብ ነው የተፈታው። ማክሰኞ የዘገየበት አንደኛው ጋሽ ታዲዮስ ታንቱ ጋዜጠኛ ጋሽ ታዲዮስ ታንቱ መዝገብ ላይ ዶክተር ሲሳይ አውግቸው ማነው የዛን ጊዜ ረዳት ፕሮፌሰር ሲሳይ አውግቸው መቅረብ መጠባበቅ ይላል ላኩት መዝገብን ኢየሱስ የሚጠቅሰው ያ መዝገብ ብሎ ማረሚያ ቤቱ ምን እንደሆነ አናውቅም እስረኛው ምን ይሆን አናውቅም በማለታቸው ፍርድ ቤት ቀርቧል። ፍርድ ቤቱ በዚህ መዝገብ ላይ ዶክተር ማነው ረዳት ፕሮፌሰር አውግቸው ለጋሽ ታዲዮስ ምስክሩ ነው እንጂ የቀረበው ተከሳሽ አይደለም መልስ ሰጠ። ሶስተኛ ደግሞ ሁለተኛ ኢሹ ተነሳው ደግሞ ሁለተኛ ክስ ተከሰው ነበር በዮርዳኖስ አለሚ 10 ሰዎች ተከሰው 2016 ላይ እዚሁ እስር ቤት እያሉ ማለት ነው ከሌሎች ጋር ያ መዝገብ በእርግጥም በከፍተኛ ፍርድ ቤት ክስ ተመስርቶ ነፃ ሆኗል ዶክተር። ሆኖም ግን አራዳ ፍርድ ቤት እያሉ ቀዳሚ ምርመራ አቃቤ ሕግ ጠይቆ ያ የቀዳሚ ምርመራ መዝገብ አልተዘጋም ነበርና ማረሚያ ቤቱ መዝገቡ መዘጋቱን አለመዘጋቱን በጽሁፍ ጠየቀ። እኔም በጽሁፍ አቤት አቀርብ ፍርድ ቤቱ መዝገቡን የተዘጋ ስለመሆኑ ሚል በማክሰኞ ሮብ ዕለት ጠዋት ያ ሁሉ ከጠዋት እስከ 6 ሰዓት ድረስ 6 ሰዓት ያያብስም ወንድም ተገኝ ነበርና ወንድም ማገኝ እያለ ችሎቱ ጽፎ ያንን እንደገና ሲስተካከል ነው ሲል እስከ 6 ቆየ ሮብ። ከዛ ቤተሰብ ከሰዓት ይዞ ሄደ። 10 ሰዓት አካባቢ ላይ ከበር ልብሱን ይዞ ሲወጣ የጸጥታ ኃይሎች ሌላ ጉዳይ ትፈልጋለህ ብለው ይዘውት ሄዱ አሉ ቤተሰብ። ከዛ በበነጋታው ያው ጠቅላይ ፍርድ ቤት አቀረቡት ይግባኝ ብሎ አቃቤ ሕግ አቀረበ። በቃል ክርክር እዛው አደረገ። መልሱን በተቀበልና ዓርብ ዕለት ሐሙስ ያስቀርባል ለሚለው ዓርብ ቀጠረው። ዓርብ ዕለት ያስቀርባል አለ። እኛም እዛው ያስቀርበ ካለ ስጡናልና ወረቀቱን ከሲሳይ ጋር አነበብነው። እዛው ተዘጋጀው እዛው መልስ ሰጠን። አሁን የይግባኙን ብይን ለመስማት ለየካቲት 27 ተቀጥሯል። በጣም የሚያሳዝን ነው። መቼም የኢትዮጵያ የፍትህ ስርዓት ያው መገለጫው ነው። በተለይ ከህግ አግባብ ውጪ ነው ሰዎች ከተፈቱ በኋላ ድጋሚ የሚታሰሩበት የህግ አግባብ የለውም። እንግዲህ በጣም የሚያሳዝን ሁኔታ ነው የሚገኘው። ይሄን ደግሞ በሂደቱ ሁላችንም እያለፍነው ነው ያለነው። ጠበቃ ሰለሞን እንደው በመጨረሻ የምጠይቅህ በተለይ የህሊና እስረኞች በማረሚያ ቤት ውስጥ አሁንም የተለያዩ ነገሮች ጥቃት ይደርስባቸዋል። በተለይ ብዙ ጊዜ ከማረሚያ ቤት ኃላፊዎች ጋር በተያያዘም ፍርድ ቤት እናንተም እየተከራከራችሁ በዚህ ጉዳይ ላይ አቤቱታ ስታቀርቡ ይሰማል። በተለይ አሁን ቃሊቲ ማረሚያ ቤት ድሪባ ሰበቶ የሚባሉ
ኢንስፔክተር ድሪባ ሰንበቶ ተደጋጋሚ ጊዜ ክስና ቤቱታ እየቀረበባቸው ነው። እንደው እዚህ ላይ ያለ ሁኔታስ ምንድን ነው? ቃሊቲ ሳይሆን ቅሊንጦ ነው። ቃሊቲ ላይ ሴቶች ነው ያሉት፣ በሙሉ ወንዶቹ ቅሊንጦ ናቸው። እና እዛ ተደጋጋሚ ጊዜ አቤቱታ ቀርቦበታል። ቤት ጥበቃ ክፍል ኃላፊ ኢንስፔክተር ድሪባ ላይ ከዚህ በፊት እነ ዮሐንስ ቦያሎ ባቀረቡት እነ ክርስቲያን ታደለ ሁሉም ባቀረቡት አቤቱታ ላይ የፌደራል ፖሊስ ለደረሰ ሰብአዊ ጥሰት ምርመራ እንዲያደርግ ብሎ ፍርድ ቤት ትዕዛዝ ሰጥቶ ነበር። በፊት ቆይቷል፣ 2 ወር ነው 3 ወር። እንዲሁም ደግሞ ፍርድ ቤት የፈቀደላቸውን ትዕዛዝ ለምሳሌ ቁጭ ብለው እንዲያናገሩ ከህመም አንጻር ቤተሰብን በተመለከተ የሰጠው ትዕዛዝ ኢንስፔክተር ድሪባ ከመጣ በኋላ አዲስ ተመድቦ ከመጣ በኋላ ሻርፎብናል፣ ያንን መብታችን አላከበረም የሚል አቤቱታ አቅርበዋል። አሁን በድጋሚ አዲስ ችሎት ሁለተኛ ጸረ ሽብር ችሎት ነበር የተመደቡትና ዮሐንስ ይሄ ጉዳይ ምርመራ ይደረግ ተብሎ ውጤቱ አልመጣም ብለው በጠየቁት መሰረት በጽሁፍ አቅርበን ፍርድ ቤቱ 4 ነው 5 ትዕዛዞች ድጋሚ ሰጥቷል። አንደኛው በኢንስፔክተር ድሪባ ላይ የፌደራል ፖሊስ ምርመራ እንዲያደርግ ከዚህ በፊት ፍርድ ቤቱ የሰጠው ትዕዛዝ ምርመራ ተደርጎ ለ25 አሁን 25 ማለት ሮብ መሰለኝ ለሮብ ተቀጥሯል። ምርመራው አጣርቶ እንዲያመጣ። ሁለተኛ እንደገና ደግሞ ይሄ ከቤተሰብ ጥየቃና ከአጠያየቅ ሁኔታ አንጻር ፍርድ ቤቱ የሰጠው ትዕዛዝ እንዲከበር፣ ይሄም ስለመከበሩ ውጤቱን ለ25 እንዲገልጽ በማለት ባለፈው ትዕዛዝ ሰጥቷል። አሁን ሮብ ውጤቱን እንጠብቃለን። ምርመራ ተደርጎ የምርመራው ውጤት ወይም ስለመደረጉና ስላለመደረጉ አሁን የካቲት 25 እንጠብቃለን ምን አይነት ውጤት እንደሚመጣ። ዞሮ ግን ያው ከቤተሰብ ጥበቃ ጋርና በቤተሰቦች ላይ የሚደርሰው ጫና አሁንም እንደቀጠለ ነው የሚናገሩት እስረኞቹ ለችሎቱ። ቤተሰቦቻችን ላይ በሚደረገው ፍተሻ፣ በተለይ ከፍተሻ ጋር በተያያዘ አለግባብ የሆነ ኢሰብአዊ የሆነ ፍተሻ ነው የሚደረግብን ብለዋል። ክብረ ነክ የሆነ ፍተሻ ነው እየተደረገብን ያለው የሚለው ነገር አሁንም እያነሱ ነው፣ አልተቀረፈም። ይህን ጉዳይ በድጋሚ አሁን ለየካቲት 25 ካልተቀረፈ ያነሱታል ብዬ አስባለሁ። ያለው ሁኔታ ይሄ ነው። በጣም ነው የማመሰግነው ጠበቃ ሰለሞን ገዛኝ። እንግዲህ ለጽናት ሚዲያ ቤተሰቦች በአጠቃላይ እንግዲህ እስረኞችን አስመልክቶ የደረሰባቸውን አጠቃላይ የህግና የፖለቲካ ጥሰት ሁሉ እንግዲህ በቅርብ እየተከታተልክ ይህንንም እየተሟገትክ ነው የሚገኘው። ለምታደርገው አስተዋጽኦ ከልብ እያመሰገንን ዛሬም ለእኛ እና ለአድማጭ ተመልካቻችን ለሰጠው አጭር ቃለ ምልልስ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ሰለሞን። እሺ ይሄን ይመስላል የጽናት ሚዲያ ቤተሰብ። በተመሳሳይ እናትየውንም የገነትን እናት ለማግኘት ጥረት አድርጋለች ጽናት ሚዲያ። ገነትስ እንዴት ነች? አሁን ያለችበት ሁኔታ እንዴት ነው? ሕክምናስ የምታገኘው በምን መልኩ ነው ብለን እናትየውን ጠይቀን ነበረ። የጽናት ሚዲያ ቤተሰብ እስቲ እናትየው የገነት አስማማው ጋዜጠኛ ገነት አስማማው እናት ይናገራሉ። ልጄን አድኑልኝ፣ ልጄ ትታከም፣ የልጄ ጉዳይ ያሳስበኛል እባካችሁ እያሉ እየጠየቁ ነው። ጋዜጠኛ ገነት የታሰረችው ሽብርተኛ ተብላ እንግዲህ ከነ ጎበዜ ሲሳይ ጋር ከነ መስከረም አበራ ጋር ከነ ዳዊት በጋሻው ጋር አብራ እስካሁን በእስር ላይ ትገኛለች። ገነት አስማማው እንዴት ነው ያለችው የሚለውን ከእናትየው ጋር ያደረግነውን ቆይታ ትንሽ እናዳምጥ። የጽናት ሚዲያ ቤተሰብ ሄሎ፣ ጤና ይስጥልኝ። እንደምን ኖት? አብሮ ይስጥልኝ። ሰላም ኖት? እንዴት ኖት? እግዚአብሔር ይመስገን ሰላም ነኝ። አለን። ትንሽ ነገር ልጠይቅዎት ነበረ። ያው ሚዲያ ላይም የገነት ጉዳይ ሰው በደንብ ስላላወቀው ሰው እንዲሰማ፣ ያው ገነት በጣም ታማ እንደሆነ ጠበቃ ሰለሞን ገዛኝ ጋር ደውለን አናግረነዋል።
በጣም ኩላሊቷን እንደታመመች እና አይኗም በጣም እየተቀያየረ እንደሆነና በግል እየታከመች እንደነበር ግን ያው ከሕክምናም አኳያ እርሶም እንግዲህ ካለቦ ችግር አኳያ እንግዲህ በክራይ ቤት እየኖሩ በጣም አስቸጋሪ ህይወት በሆነበት ሁኔታ እንግዲህ ብዙ ችግር አለና እንደው ስለ ገነት ሁኔታ ትንሽ ነገር ይንገሩና እንዴት ነች ገነት አሁን እርሶ ሲያዋት? አይና ወደ ቢጫነት ተቀይሯል። እንደገና መተኛትን አስተኛትን መቀመጥን ማስቀምጣትን በሁለት ጎኗ ይለበልበኛል። በቃ ለኛ ነው የምትለው እና ሰሞኑን እየተመላለስኩኝ ነው። አምናታለሁ። ትንሽ ጠበቃውን ቶሎ በአስቸኳይ ከፍርድ ቤት ትዕዛዝ አምጣልኝና ላሳክማት ብዬ ነበረ። አሁን ሰኞ ዕለት ነው ቢያንስ የተናገርኩት ነበረ። ማነው ሄኖክን ነው የነገርኩት ነበር። ንገሪልኝ በአስቸኳይ ይምጣልኝ እና በጣም አሞኛል፣ አልጋም ሳልይዝ አልቀርም፣ ንገሪልኝ እናቴ በአስቸኳይ እንዲመጣልኝ አለች። ስልክ ደወልኩኝ ሄኖክ ዘንድ ለአልጋ ስልክ ስደውል አልጋ ሁሉ ሳልይዝ አልቀርም አለች። በጣም ብሶባታል ማለት ነው። አልጋ ሁሉ ዛጋቱና ያማለችና ለኔም ነገረችኝ። እዛኔም እያለቀስኩ ወደ ቤት የመጣሁኝ ደወልኩኝ። ችሎት ላይ ሆኖ ነው መሰል ጠበቃው። አንድ ጓደኛ አለቻት፣ ለሷ ደወልኩኝ። እባክሽ ፊና ላኪልኝ በእንትን ጽፈሽ በሀሳብ ጻፊና ንገሪልኝ፣ ልጄ ታማብኛለች። ያው ሰኞ ዕለት ነበር የነገርኩት፣ አልመጣልኝም። እናቴ እኔ ታምሜያለሁኝ፣ እኔ አልጋም ሳልይዝ አልቀርም ታምሜያለሁኝ አለችኝና ራይ ነበረና በሽታው እንትኑ ሁለቱንም ጎኗን እንትን እያላት ስለሆነ በቃ መቀመጥ አልቻለችም። ልጅ እናቴ ተወጣ። በጣም ግን ደውለሽ ንገሪልኝ ቢያንስ ዛሬ ካልመጣ ዛሬ ይምጣልኝ አሞኛል እኔ አለችኝ። እዛ ምን ቤት የመጣው እስካሁን አልላትም መሰለኝ። ትናንትና ምን ደውላ ነበር መሰለኝ ሰለሞን ዘንድ። እኔም ዛሬ ቤተ ክርስቲያን ሄዳለሁ ብዬ አልሄድኩም። እንግዲህ እንዴት እንደሆነች ደግሞ ጠዋት እጄ ነው ሁኔታዋን የማየው። ያው ቢያንስ አመት አልፏት 2 ዓመቷን ነው ያዘችው። ጸበል በአንድ እጄ ምግቧን በአንድ እጄ ጸበል 5 ሊትር እየያዝኩኝ ከሾላ ገበያው የካ ሚካኤል ነው ያለሁትና እዛ እያመላለስኩ 2 ዓመቴ ግን ልጄ ላሳክምሽ እባክሽ በሽታው ይጠናል ተግድ የለሽም አልኳት። ላንሴት የሚባል ሁሉ ሞክሬያት ነበረ ግን በደንብ ስለ አልተመረመረች በቃ ፖሊሶችም ወዲያው አጣደፋት። ላንሴት ያንን ብሩን ብቻ ከፍዬ በቃ ሕክምና አላሻላትም። አሁን ሲጨንቀኝ ነው ደግሞ ወደ የተሻለ ሕክምና ለማሳከም ነበረ። እኔ ቶሎ ልጄን እንዲያሳክም ነው የምጠይቀው። መቼም ህዝቡ መቼም ገነት በሴት አቅሟ መቼም ህዝባዊ ጥያቄ ይዛ ነው በጋዜጠኝነት ሙያ እየሰራች እንግዲህ የግፍ እስር ሰለባ የሆነችውና መቼም ገነትን ማሳከም ደግሞ ህዝቡም ኃላፊነት አለበት። በተለይ የአማራ ህዝብ ኃላፊነት አለበት። ምን ያስተላልፋሉ ለህዝቡ? አዎ፣ ስለዚህ ህዝቡም ማሳከም አለበት እያሉ ነው፣ ጥሪ እያቀረቡ ነው አይደለም? የማውቀው ነገር የለም። ያኔ ሕክምናው ቶሎ በአስቸኳይ እንድትታከም ፍርድ ቤት ተጽፎልኝ ያው ያለኝም በአቅሜ እንዲያሳክም ነው። እኔ አስቸኳይ እንትን ተደርጎልኝ ተጽፎልኝ ለዛ ለማረሚያ ቤቱ ተጽፎልኝ ትንሽ ከባድ ነው። ኩላሊት ደግሞ ትንሽ ያስቸግራል በጣም እና ያለችበትን እንኳ ደረጃ ለማወቅ ነው ጉጉቴ። አሁን ደረሰበት በሽታ ትንሽ እንትን ብሎብኛል እና አሁን ለታ በቃ ዛሬ ስንት ቀኔ ነው እያለቀስኩኝ ነው። ያው ጠበቆ ዘድ ነው የምደውለው።
አይዞት ፈጣሪ ላሳክም ይስልሽ እስካሁን ድረስ እንግዲህ እያልኩኝ ነበር። እንግዲህ አይዞት መጨረሻውንም ምንም አላወቁትም። እኔ እግዚአብሔር አለ፣ እግዚአብሔር ያውቃል። መቼም የገነትን ጉዳይ የሚከታተል ሰው ሁሉ ያቅሙን ሁሉ በማድረግ ገነትን ማሳከም ግዴታ አለበት። እኛም ደግሞ በምንችለው አቅም ስለ ገነት ድምፅ እንሆናለን። እንትን እስቲ እርሶም የሚኖሩት የክራይ ቤት ነው እና ልጅቷ ገነትንም እንግዲህ በግል ለማሳከም አስቸጋሪ ነው። በጣም ብዙ የአቅም እጥረት ስላለ እኛም ይሄ ይገባናል። ለሰለሞንም ነግረነዋል። ያለበት ችግር በደንብ አስረድቷል። እስቲ ይሄንን ምናልባት የሚሰሙትም ሰዎች እርሶን ለመርዳት የሚፈልጉት ሰዎች የባንክ ቁጥሮትን በቃሎት እስቲ ይንገሩን። እስቲ በቃሎት እዚሁ ግለጹት እስቲ። የኢትዮጵያ ንግድ ባንክ የኢትዮጵያ ንግድ ባንክ ሌላም ካለ ተጨማሪ ያደርጉታል። አሁን እኔ ፈቃደኛ ከሆነ እንዲሁ መንገሬን እንጂ እኔ አውቀዋለሁ እንደ እንትኔ። በቃሎት ንገሩን። ምክንያቱም እርስዎን የሚሰማ ሰው እርስዎ እንዲረዳ ስለምንፈልግ የግድ እርስዎ እንዲናገሩ ብዬ ነው። የባንክ ቁጥር 1445 እሺ፣ የኢትዮጵያ ንግድ ባንክ ነው አይደለ? እሺ፣ 1445 434 373 ስም ማን ይባላል? ሽምብራ ታደለ። እሺ፣ ንግድ ባንክ ሽምብራ ታደለ ይባላሉ። የጋዜጠኛ ገነት አስማማው እናት ናቸው። እሳቸውን በክራይ ቤት ነው የሚኖሩት። ልጃቸው ገነት አስማማው ነው በዋናነት የምትጦራቸው። እንግዲህ ከአማራ ክልል ከክፍለ ሀገር መጥተው እሷ በስር ስትሰቃይ ምግቡንም እያበሰሉ ጸበሉንም በመያዝ እያስታመሟት ይገኛል። አሁን ገነት በጣም ብሶባታል። ሕክምና ያስፈልጋታል። ገነት በሴት አቅሟ የወንድን ተግባር የፈጸመች ለሕዝቧ ስትል ዋጋ የከፈለች ጀግና እህታችን ነች እና እሷ ማሳከም በተለይ አማራው ኃላፊነት እንዳለበት ይሰማናል እና እናታችን ወይዘሮ ሽምብራ ታደለ እንግዲህ ሀሳብ ትንሽም ስለ ገነት ስለሰጡን በጣም ነው የምናመሰግነው። ይሄንን የሚሰሙ ሰዎች የበኩላት 3 ዓመት ነው እዚህ ከመጡ አዲስ አበባ። በቃ እሷ ገባች እንዲያሉኝ በቴሌቪዥን ሳይ ነው እኔ ከቤት ወጥቼ የቀረሁት። አይዞት እና ልጅ የፊት በሽታ ጉንፋን እንኳን ነበረ። እግዚአብሔር እንግዲህ ያመጣብኝም ምንም አላውቀውም። አይዞት መቼም ህዝቡ ችግር የለውም፣ ትታከማለች። ምንም አያስቡ፣ እግዚአብሔር አለ። በጣም አመሰግናለሁ እናታችን፣ አመሰግናለሁ። እግዚአብሔር ይስጥልን። እሺ እንግዲህ የጽናት ሚዲያ ቤተሰብ በዋናነት የገነት ጉዳይ እናትየውንም ጠይቀናል። እንግዲህ የባንክ አካውንታቸውን ሰጥተውናል። የባንክ አካውንታቸውን እንደጠቀሱት 1445 እንግዲህ ወይዘሮ ሽምብራ ታደለ ይባላሉ። በዚህ አድራሻ እንደዚሁም ደግሞ በስልክ ቁጥር ከዚሁ ጋር አያይዘን በምናስቀምጠው ስልክ ቁጥር እየደወላችሁ ማግኘት ትችላላችሁ እንላለን። እኔም ትንሽ እንደው እናታችን ሲገልጹ በተወሰነ መልኩ ትንሽ ስሜታዊ አድርጎ የነበረ ያሳዝናል። ያለበትን ሁኔታ የበለጠ በሂደቱ ያለን ሰዎች ያለፍን ሰዎች ስለምናውቀው እጅግ ያሳዝናሉ። ስለዚህ ገነትን ማሳከም የሁሉም ሰው ኃላፊነት እንደሆነ ከግምት በማስገባት ገነትን እናግዛት፣ የታሰሩትን ሰዎች የህሊና እስረኞች እንጠይቅ እያልኩኝ ፕሮግራማችንን እዚህ ላይ ጨርሳለሁ። ስለነበረኝ ቆይታ እያመሰገንኩ እኔ ስንታየው ቸኮል ነኝ። ከዚህ ይሰናበታለሁ። ሰላም።